አሁን ክልሉ ላይ አብዛኞቹ ቦታዎች ላይ የመሬት ሽያጭ በሰፊው የተከናወነ ነው አላለቀም አይ በእንጥልጥል ነው የተውት ያ ራሱ ፖለቲካውን ያልተረጋጋ ነው የሚያደርገው ያልቆመ ጦርነት ነው ስቲል ድረስ ፊልም ማደርገው ነገር በጣም ወርቅ የሆነ ህዝብ አለ በቃ ልንጠብቀው ነገውን የተሻለ ልናደርግለት አንዳንዴ ልብ ብለህ ስትመለከተው የኤርትራን ካርታ እስተታች ድረስ ቀስ ብሎ የባህር በሩን ቆርጦ ጅቡቲ ጫፍ ድረስ የሚደርሰው ቀስ ብሎ የማውጣት ሂደት አለ እሱስ ለምን ሆነ እንዴት ሆነ ግን ጥልጌጥ የመሆን አይነት ስሜት ይሰማል እኔ ልክ እሱን ካርታ ሳየው እንዳልከው ትምህርት ቤት እንግዲህ ያንኛ ስንማር ተናስተለን እንደምሰንብታችኋል ውድ የሐሳብ ሚዲያ ቤተሰቦቻችን ይህ ሐሳብ ዴይሊ ነው ሐሳብ ዴይሊያችን በየለቱ እየተሰሙ ያሉ ጉዳዮችን እየመራረጠን ያነሳሳን የምንጫወትበት ሰዓታችን ነው በዚህ ጠረጴዛ ላይ የተለያዩ ሐሳቦችን እናነሳለን ዛሬም ለውይይት የመረጥነው ሐሳብ አለ ዛሬ በልዩነት አብረን ቆይታ የምናደርገው እኔና በረከት ነን ያልፋልና በረከት ነን አብራችሁ እንድትቆዩ በክብር ጋብዘናል በረከት እንኳን ደህና መጣህ እንኳን ደህና ቆየኝ ወንድሜ ወደ ሐሳብ ሚዲያ ጠረጴዛ ቴንክ ዩ እንዴት ነው ጠረጴዛው ጠረጴዛው አሪፍ ነው ጥሩ ነው ሐሳብ አለው አመንጫ ምን ይችላል አመንጫ ሐሳብ በጣም ደስ ብሎኛል ስለተገናኘን በረከት የተለያዩ ጉዳዮችን እናነሳለን በማማማቂያ ሰዓታችን በተለይ ደግሞ ትግራይ አካባቢ ያለውን ጉዳይ አስመልክቶ ትናንትና በኢድ በዓል ዕለት የጊዜ አስተዳደሩ ፕሬዝዳንት ጌታቸው ረዳ ሁለት መግለጫዎችን አውጥቷል አንዱ የእንኳን አርሳችሁ መልእክት ነው አንደኛው ደግሞ ክልሉ ላይ ያለው ነባራዊ ሁኔታ የተመለከተ ጉዳይ ነው ያወጡት እርሱን እንመለከታለን በዋና የሐሳብ ማጠንጠኛችን ደግሞ ዛሬ ስለ ኢትዮጵያና ኤርትራ ጉዳይ በተለይም ደግሞ የክራይስ ግሩፕ ያወጣው ሪፖርት መነሻ አድርገን ሐሳቦችን እናንሸራሽራለን ከአቶ ጌታቸው ረዳ ጉዳይ ብንጀምር መልካም ይመስለኛል እንግዲህ አቶ ጌታቸው ረዳ ትናንትና ለእስልምና እምነት ተከታዮች እንኳን አደረሳችሁ የሚል መልእክት አውጥተው ልክ ያ መልእክት ፖስት ባደረጉ በይፋይ ማህበራዊ ትስስር ገጻቸው እንግዲህ በጣም በብዙ ሺህ የሚቆጠር ህዝብ ነው የሚከተላቸው እንደምታውቀው እንደውም ኤክስ ላይ አክቲቭ ከሆኑ ሰዎች መካከል ባለስልጣናት መካከል አንዱ አቶ ጌታቸው ናቸው ኢትዮጵያን ኦፊሻሎች ሞር ወደው የማይጠፋ ሰው ነው ያ በፊትም እንደዛው ነው መናቀው ትሬንዱ ላይ እንደዛ ነው ሶሻል ሚዲያው ላይ በጣም ይንቀሳቀሳል አቶ ጌታቸው ረዳ ልክ እንደዛ አሁን ትናንትና ከሰዓቱን አካባቢ ሁለት ተከታታይ መግለጫዎችን አውጥቷል አንደኛው መግለጫ ነው እንግዲህ ዛሬ እንድንነጋገርበት ያመጣ ነው በተለይም ደግሞ የክልሉ ላይ ያለው ነባራዊ እንቅስቃሴ ምን ይመስላል የሚለውን ምናልባትም እንደ እኔ ስሜት ነገሮችን ያጋለጡበት የሚመስል አይነት ሐሳብ ያለው መግለጫ ነው ይዘው የወጡት አንደኛው ክልሉ ላይ በተለይም ደግሞ ከህዋት ሰዎች ጋር ተያይዞ እየተደረጉ ያሉ ነገሮች ምንድናቸው የሚለውን አንስተዋል በሁለተኛ ደረጃ ደግሞ ህዝቡ በተለይም ደግሞ ወጣቱ ይሄን አሁን ላይ በክልሉ ውስጥ እየተደረገ ያለውን እንቅስቃሴ እንዴት ነው መጠበቅና መመልከት ያለበት የሚለውን እንደ ጠቋሚ ማስጠንቀቂያ መልእክት ጭምር አስተላልፈውበት ነበር በትክክል እዚህ ላይ አንድ ሁለት ሐሳቦችን ጨመር ላድርግበት አንተ ያነሳበት ላይ የመጀመሪያው መግለጫ ሲሰጥ እዚህ አዲስ አበባ ላይ ልብ ብለው ከሆነ ሁለተኛና ተከታታይ መግለጫዎችን እንሰጣለን ሁኔታዎችን ኦብዘርቭ ያደረኩ አይ ቲንክ የዛ ቀጣይ ይመስለኛል ይሄ የትላንትናዎቹ እንትኖች በባለፈው የተመለከትነው ነገር ባሁኑም ኦብዘርቭ አድርጌዋለሁ ባለፈው መግለጫው ላይ እርስ በርስ የሚጣረስ ነገር አጋጥሞኝ ነበር እንዳጋጣሚ ኦብዘርቭ ሳደርግ ነኝ የመጀመሪያ የፌደራል መንግስት ይግባ ጣልቃ መልሶ ደግሞ አይግባ እርስ በርሱ የተምታታ ነገር ጠይቄያለሁኝ አልጠየቅኩም እንደዚህ ማለት የክልሉ እንትን ያለው በጣም ውጥንቅጡ እንደተጋጋለና ዲሳይድ ለማድረግ የተቸገረ ፊሊንግ ነው ስቲል አሁንም የዛ ቀጣይ ነገር ነው እየተመለከትኩበት ያለው ነገር የዛ ነገር ነው በዝርዝር በደንብ በዝርዝር ሰዓታችን እናነሳዋለን እንግዲህ ካነሷቸው ነጥቦች መካከል አንዱ ምንድነው ክልሉ ላይ አሁን ላይ እየተከናወነ ያለው የመሬት ችብቸባ ነው ሲሉ አንስተዋል በተለያዩ አካባቢዎች ላይ የህዋት ሰዎች አዲስ አበባ እየመጡ 4 ኪሎ ላይ ስልጣን ይሰጠን እኛ በፕሪቶሪያ ስምምነት መሰረት ክልሉን አግባብ ባለው መልኩ መምራት እንችላለን ይላሉ ነገር ግን እዚህ ጋር ደግሞ ስርዓት ያለውን አስተዳደር አይፈልጉም አሁን ክልሉ ላይ አብዛኞቹ ቦታዎች ላይ የመሬት ሽያጭ በሰፊው የተከናወነ ነው ሲሉ ያነሱት ነጥብ ይጠቀሳል እንግዲህ ለባለሀብቶችም በተለይ ደግሞ መሬት ለሚፈልጉ አካባቢ መሬት ለመግዛት ለሚፈልጉ ባለሀብቶችም እንደ ማስጠንቀቂያ መልእክት አይነት ነገር አስተላልፈው ነበር አቶ ጌታቸው ገንዘባችሁን ምን ላይ እንደምታፈሱ ልብ በሉ አስተውሉ የሚል አይነት መልእክት
አስተላልፈው ነበር። ከዛ የወልቃይትን ጉዳይ ማንሳት እንችላለን። የወልቃይት ጉዳይ ላይ ብዙ ጊዜ ወልቃይት በቲፒኤልኤፍ በጣም ተደጋግሞ የሚነሳ ቦታ ነው። ያ ቦታ ሁለት ነገር ስትራቴጂክ ኤሪያ ነው። አንደኛው የቅባት እህል በሰፊው የሚያመርት ነው። የቅባት እህል ደግሞ ያው ለፎሬን ከረንሲ ትልቁ እንትን ነው። ሁለት ደግሞ ቦታው ራሱ ለም ነው። ምንም ብትሰጠው ማልማት የሚችል ቦታ ነው። ያ ቦታ ስትራቴጂክ የድንበሮችና መተላለፊያ ከመሆኑ አንፃር ፕላስ የቅባት እህል ማምረት መቻል በጣም ፈርቲላይዜሽኑን እንትን የሚል ነው እና የምን ፖለቲካው ይለያል። የሪሶርስ ፖለቲካ ነው ግን ለየት ያለ ፖለቲካ ነው እሱ ጋር ያለው። እርሳቸውም እንግዲህ ይሄንን ስላስተዋሉ ነው ደጋግመው ያው ውስጡም አልነበሩ ውስጡም ስለነበሩ ወልቃይት ላይ ያለውን ኢንተረስት በደንብ ያውቁታል። በደንብ ስለሚያውቁት አሁን የሰጡት ማብራሪያ ላይም እየተፈለጉ ያሉ ቦታዎች እየተወሰዱ ያሉ ቦታዎች አሁን ህዋት ለመውሰድ እያመቻቻቸው ያሉ ቦታዎች ሌላ ጸብ ለመቀስቀስ ሌላ ግጭት ለመቀስቀስ ያለሙ ናቸው። በርግጥም ደግሞ ይላሉ አቶ ጌታቸው በርግጥም ደግሞ እዛ አካባቢ ላይ የሚፈለገው መሬቱና መሬቱ ነው እንጂ ሌላው ፍጹም የሚፈለግ ይሄ ሰው በተለይ ዜጋ የሚባለው ህዝቡ የሚባለው ፍጹም የሚፈለግ አይደለም ሲሉ አንስተዋል። ያልከው ደግሞ የመሬቱ ጉዳይ ሁሉም ነገር የሚቀበል መሆኑ ከዚህ ከግብርና ጋር ተያይዞ በጣም ብዙ ሀብት የሚገኝበት ቦታ ነው። በጣም ብዙ የዳበረ ሀብት ሊገኝበት የሚችል ቦታ ነውና አንዳንድ ስጋቶች ይነሳሉ። ቀደም ሲል ምናልባት ካስታወስክ በቂ ከ2 ዓመት በፊት የነበረው ጦርነት ላይ ህዋት ደጋግሞ ወልቃይት ሲል የሚያነሳ የነበረው እዚህ አካባቢ ላይ የሚያገኘውን ሀብት የራሱን አቅም ለማደራጀት ለመጠቀም ስለሚፈልግ ነው የሚሉ ነገሮች እንትን ይላሉ። እንግዲህ ካስታወስክ ያው ትግራይን ወደ ሀገርነት መቀየር የሚል ስትራቴጂ ነበር አይደለ? የሱ አንድ ማስኬጃ የገቢ ምንጭ ልክ ያችን ሀገርን መሰረታለን ብለው ሲያስቡ እንደ ገቢ ምንጭነት ከሚጠቀሙባቸው አማራጮች መካከል አንዱ ይሄ አካባቢ ነው። ከዚህ አካባቢ የሚገኘው ሀብት ወደ ውጪ እንዳልከው የውጭ ምንዛሬው ቀላል የሚባል አይደለም። በሱ ምክንያት ለማግኘት በሚል ነበር እና አቶ ጌታቸው አጽንኦት ሰጥተውበታል ይሄንን ጉዳይ። ጌታቸው እዚህ ላይ በደንብ ለመዘርዘር የሚፈልገው ነገር እኔም እንደምረዳው ብዙ ጊዜ የፕሪቶሪያው ስምምነት ላይ የሚነሱ ነገሮች አሉ። አንደኛው ይሄ ተፈናቀሉ ሰዎችን ወደ ቦታቸው መመለስ፣ ታጣቂዎቹን ወደ ነባራዊ ሁኔታቸው መመለስ፣ ወደ 8 ቢሊዮን ብር አንደኛው ፈሰስ የተደረገበት ኤሪያ ቦታ ላይ ማለት እዚህ ቦታ ላይ የወልቃይት ቦታ ህዝቡ እስካሁን ድረስ ተፈናቀው አልተመለሰም። ተገቢውን አገልግሎትም እያገኘ አይደለም። ከመንግስታዊ የጤና የመንግስታዊ አገልግሎቶች የቴሌኮም ሴክተር ምናምን በሙሉ የለም፣ ኤቭሪቲንግ የለም። ግን እስካሁን ድረስ በነበረው ጊዜያዊ አስተዳደር ላይ እነዚህን ሰዎች ወደ ኑሯቸው ከመመለስ ይልቅ የቦታው ላይ የማልማት የግብርና ውጤቶች ላይ ነው ትኩረት የተደረገው። እነዚህ ኤሪያዎች ላይ ነው ፎከስድ የሆነው። አሁንም በደንብ ፖይንቱን ሂዝ ዘ ክሬተር አንደኛው ስለሆነ በደንብ ስለሚያውቀው ፖይንቱ ይሄ ነው እንጂ ህዝቡ አይደለም የሚል ነገር አንስቶታል። ለምሳሌ ብንመለከት የቅባት እህሉ በሚሰበሰብበት ጊዜ የአካባቢው ህዝብ አይችልም ለመሰብሰብ ያንን የግብርና ምርት። ከብዙ ቦታዎች 1000 ሰራተኛ እንፈልጋለን 500 ምናምን ተብሎ የጉልበት ሰራተኛ ይመጣል። የጉልበት ሰራተኛ ተፈልጎ ተሰብስቦ የሚሰሩ ትንሽ ህዝብ ነው። ያንን ህዝብ እንኳን ማደራጀት ያልተቻለበት ሁኔታ አለ። ያንን ነው ክሊር ለማድረግ የፈለገው ህዝቡን ሳይሆን እዛ ቦታ ያለውን ሪሶርስ ነው ብሎ በግልጽ አስቀምጦታል ብዬ አምናለሁ። እንግዲህ አቶ ጌታቸው በዋናነት የወቀሱት አንድ ጉዳይ ምንድነው እንግዲህ እኔ ሲገባኝ የትናንቱ የእርሳቸው በጣም እንዲህ ብዙ ብልት ያለው መግለጫ የእርሳቸው ስልጣን ሊቀጥልም ላይቀጥልም ይችላል። እንግዲህ በጠቅላይ ሚኒስትር አብይ አህመድ ትዕዛዝ መሰረት በወጣው መልእክት መሰረትም የትግራይ ነዋሪዎች ፕሬዝዳንታቸውን እንዲመርጡ ድምጽ እንዲሰጡ ይፋዊ መግለጫ ተሰጥቷል። እንደምታስታውሰው ባለፈው ሳምንት ህዋት ይሄን ነገር ተቃውሞታል። እኛ ከመንሄድበት አካሄድ ፍጹም የተለየ ነው ብሎ ተቃውሞታል። አሁን አቶ ጌታቸው ሊቀጥሉም ላይቀጥሉም ይችላሉ። ግን ምንድነው እኔ የገባኝ ነገር በቂ ያሉት ነገሮች ግልጽ መሆን አለባቸው። በቃ እየተከሄዱ ያሉ አካሄዶች እዛ አካባቢ ላይ እየተከናወኑ ያሉ ነገሮች እየተከሄዱ ያሉ አካሄዶች ግልጽ መሆን አለባቸው በሚል ነው ያነሱት። ሁለት በጣም ለኔ ኢንተረስቲንግ ፖይንቶች ላንሳለህ። በተረጋጋሚ 4 ኪሎ ይመላለሳሉ። ቀደም ሲል አንስቻለሁ ይመላለሳሉ። ስልጣኑን ለኛ ስጡን ብለው ይላሉ።
የፌዴራል መንግስቱ ስልጣኑን በይፋ ለነሱ እንዲሰጣቸው ይጠይቃሉ። ክልሉን በጣም በኃላፊነት ስሜት እንደሚመሩ ደጋግመው ይናገራሉ። ነገር ግን ይላሉ ነገር ግን አሁን ቁልፍ እየቀሙ ባሉበት ሂደት ውስጥ እንኳን ዋነኛ ስራቸው ያደረጉት ክልሉ ላይ የነርሱን ቤተሰቦች መጥቀም በእነሱ ዙሪያ ያሉትን ሰዎች መጥቀም ነው እንጂ የተፈናቀለውን በማቋቋሚያ ማዕከል ውስጥ ያለውን እንኳን ዞር ብለው አላዩትም። በዚህ በ20 ቀን ውስጥ ማለት ነው እንግዲህ 20 ቀን ሞልቶታል ትርምሱ ከተፈጠረና በ20 ቀን ውስጥ ይሄንን እንኳን ለማድረግ አልፈቀዱም። ይሄንን ህዝብ ማወቅ አለበት። ኢንተረስቱ ምን እንደሆነ የህዋት ኢንተረስት ምን እንደሆነ ማወቅ አለበት ሲሉ በጣም አጽንኦት ሰጥተው የተናገሩት ጉዳይ ነው። እዚህ ላይ ሁለት ነገሮችን በደንብ በጥልቀት እንመልከተውና ክልሉ ላይ ሁለት ነገር አለ። ቀደም እንዳልከው የመሬት ችብቸባ አለ። ሁለተኛው ደግሞ የህግ ወጥ የወርቅ ማውጣት ስራ አለ። በጣም በስፋት እየተሰራበት ያለው ነገር የትግራይ ወርቅ ገቢ የሚደረግ ነው። የገንዘብ አንዱ ላምጪው ይከፈላል ከሚለው ፕሪንሲፕሎች ውስጥ ገንዘብ ፕሮፖርሽኑ እዚህ ጋር የሚመጣው ምንድነው? ወርቅ ነው። ስለዚህ የክልሉ ወርቅ ስማግል እየተደረገ ነው በኤልትራ በኩል እየወጣ በጣም በብዛት። ስለዚህ ይሄንን ተዋናዮቹ ማን ናቸው? እዛ ቦታ ላይ ለማስቆም ሲሞከር አንደኛውም የጊዜያዊ አስተዳደሩ ላይ ያጋጠመው ችግር ለማስቆም ሲሞከር አይፈለግም። ለምን? ስለዚህ አሁን የዚህ የጊዜያዊ መንግስቱ ላይ ትልቅ ተግዳሮቶች ብለን ከምናነሳቸው ውስጥ አንደኛው የመሬት ችብቸባ፣ ሁለተኛው ደግሞ ይሄ የወርቅ ቦታ፣ ሶስተኛው ደግሞ ከፍተኛውን ፓርቲ እየያዘ ያለው የውጪ የቻይና የሌሎች ሀገሮች የማይታወቁ ሀገሮች ከማዕድንና ኢነርጂ ሚኒስቴር እውቅና ሳይወስዱ ህብረተሰቡን ለአደጋ የሚጥል እንስሶችን እዛ ኬሚካሉ የሚጠቀሙት ኬሚካል ወርቁን ለማውጣት ህብረተሰቡን እየጎዳ ነው። እንስሶች እየገደለ ብዙ ችግር እያመጣ ነው። ስለዚህ እዛ ጋር ያሉት ኮንትሮባንዲስቶች ጌም በጣም ከባድ ነው። አይ ቲንክ እነዚህ የመሬት ችብቸባውንና የወርቅ ማውጣቱን በጣም በሰፊው እየተሄደበት ነው። የክልሉንም ፖለቲካ እየገለባበጠ ነው ብዬ ማምነው አንደኛው እሱ ነው። ዲስአርም ከማድረግ የነዛ ወታደሮች ወጣት ናቸው፣ ብዙ አላማ አላቸው። እነሱን ሰዎች ወደ ህይወት ከመመለስ እዚህኛው ሴክተር ላይ ነው በጣም ፎከስ ያደረገው። እንግዲህ ይሄ ከመቼ ጀምሮ ነው ብለን ስንልኮ በረከት የቀደመ ታሪክ ነው። ቀድሞም እንዲህ አይነት ክስተቶች ነበሩ እዛ አካባቢ ላይ አቶ ጌታቸው የሚሆኑ ሌሎች በተለይም ደግሞ በአቶ ጌታቸው ሳይድ ሆኖ ያሉና ለክልሉ ፍጹም ይሄ ሰላማዊ የሚባለውን መንገድ የሚሹ በቃ ክልሉ እስካሁን ካለበት ይሄ ገባውጣ ነገር መውጣት አለበት፣ በቃ ይሄ ተስካክለው ነገር ይገባዋል ህዝቡም በሚለው መስመር ውስጥ ያሉ ሰዎች ደጋግመው የሚያነሱት የቀድሞ ፖለቲካ እሳቤ ውስጥ ያሉ ሰዎች እነርሱ አሁንም በአንድ ቤተሰባዊ ስርዓት ውስጥ የሚተዳደር በአንድ የትውውቅ ስርዓት ውስጥ ያለ ይሄ መስመሩ ቼን የሚባለው ነገር አለ አይደል? ቼኑ ከዛችና ከዛች የትውውቅና እርስ በርስ መደጋገፍ መስመር ውስጥ ያልወጣ አካል እንዲይዘው ብቻ ነው የሚፈለገው። ሌላ ማንም እዛ ቼን ውስጥ እንዲገባ አይፈለግም። ይሄ ደግሞ ቼኑ እንዲቀጥል እነዚህ አይነት አሁን ያልካቸው ማዕድን የሪሶርስ የተፈጥሮ ሀብት የሚባሉት ነገሮች ለማንም አለማስነካት የሚባለው ነገር በትክክል እንዲተገበር ያደርጉታል። ስለዚህ ክልሉ ላይ እንዲህ አይነት እንቅስቃሴዎች ብታዩ ያው አይግረማችሁ የሚል አይነት ነገር ነው ያለ የሚመስለው። ሌተናንት ጀነራል ታደሰ ወረደ እርሳቸውም የዚህ የሽግግር ማነው የጊዜ አስተዳደሩ ላይ ቦታ ነበራቸው። እንደምታስታውሰው ከፌደራል መንግስት አደራ ሲሰጣቸው 3 ሰዎች ናቸው አደራ የተሰጣቸው፣ አንዱ እርሳቸው ነበሩ። እንግዲህ በተለይም ደግሞ አሁን ክልሉ ላይ ካለው ከጸጥታና ደህንነት ጉዳይ ጋር ተያይዞ እንዲህ ነው ተብሎ ሊነገር የማይችል ነገር አለ። ባለፈው ሳምንት ለሐሳብ ሚዲያ ሐሳብ የሰጡ ክልሉ ላይ የተንቀሳቀሱ ያለው አካላት አሉ። በተለይ ደግሞ የፖለቲካ እንቅስቃሴ የሚያደርጉ አሉ። ከ10 ሰዓትና ከ11 ሰዓት በኋላ ከተማው ላይ የሚደረገው እንቅስቃሴ በጣም አስፈሪ ነው የሚል ነገር ተናግረዋል። አሁን የጊዜ አስተዳደሩ ምክትል ፕሬዝዳንትና የጸጥታ ዘርፍ ኃላፊው ሌተናንት ጀነራል ታደሰ ወረደ ከፌደራል መንግስቱ በመጣላቸው ትዕዛዝ እንዲሁም ከአሜሪካ ኤምባሲ ተወካዮች ጋር ባደረጉት ንግግር አማካኝነት የተወሰኑ ውሳኔዎች አሉ። አንደኛው የትግራይ ጊዜ አስተዳደር ወደ ቦታው ይመለሳል የሚል አለበት። የጊዜ አስተዳደሩን ተግባር የሚያደናቅፍ ማንኛውም አካል ላይ ተመጣጣኝ እና ህጋዊ እርምጃ ይወሰዳል ተብሏል። ሌላኛው በአንድ ወር ጊዜ ውስጥ የጊዜ አስተዳደሩ ፕሬዝዳንት ይሰየማል። እንግዲህ አሁን ያው ድምጽ መሰጠት ተጀምሯል።
ስለዚህ አንድ ወር ጊዜ ውስጥ ማን እንደሆነ ይለይለታል ማለት ነው። ሌተና ጀነራል ታደሰ ወረደ የጊዜ አስተዳደሩ ተቀዳሚ ምክትል ፕሬዚዳንት ሆነው ይቀጥላሉ፣ ይሰራሉ። ቦታውን እንደ አክቲንግ ብለን የምንለው አለ አይደል? እንደዛ ሆነው ይሰራሉ። የመከላከያ ሰራዊት መቀለ ከተማን ጨምሮ በነባር ካምፖች ውስጥ እንዲገባ ተወስኗል። አሁን እነዚህ አይነት ውሳኔዎች በረከት ከዚህ በፊት የነበረውን ታሪክ ደጋግመን ስናየው ለምንድነው እስከዛሬ እንዲገባ አቶ ጌታቸው ክልሉን በራሳቸው እዛው ክልሉ ላይ ባለው ኃይል ክልሉ ላይ ባለው አቅም ሰላም አድርገው ለማስኬድ በጣም ሞክረው ነበር፣ በጣም ጥረት አድርገው ነበር። አየህ አሁን በዚህ 20 ቀን ውስጥ ነገሮች ፍጹም ተባብሰዋል ማለት ነው። ይሄ ነገሮች ፍጹም የተባባሱበትን ነገር ለማስከን የግድ ማን መግባት አለበት? የፌደራል ኃይሉ መግባት አለበትና እንግዲህ የመከላከያም ኃይል ይገባል ተብሎ ይጠበቃል። ይሄ አሁን መጪው አንድ ወር ክልሉ ላይ ያለው ነገር ሙሉ ለሙሉ ይለይለታል የሚል ግምት ይኖረናል። እንግዲህ በትክክል እዚህ ላይ አንዳንድ ነገሮችን በደንብ በትኩረት እንመልከትና ከሁሉም በፊት ህዝብ ነው። ተራራው፣ መሬቱ፣ ወርቁ እሱ ተረፈ ነው። መጀመሪያ ህዝቡ ነው። አሁን የትግራይ ኃይሎች ትኩረታቸውን ቢያደርጉ ህዝቡ ከዚህ በፊትም በሴፍቲ ኔት ላይ የነበረ ነው። አሁን ደግሞ መልሶ ደግሞ ጦርነት ላይ የላሸቀ ነው። ሶስተኛ እዚህ ደግሞ በእርስ በርስና በወንበር ሽኩቻ ላይ ደግሞ ቀጣይ የሚደርስበት ችግር ሊያሳስባቸው ይገባል። ለዚህ ደግሞ ዋናው በኢሜል ኢሌክሽን የማድረግ ይሄ ማለት አንደኛ የዲሞክራሲ ልምምድ ነው። አዲስ ልምምድ ነው። በኢትዮጵያ ውስጥ መንግስት ነህ መሾም ትችላለህ፣ የመሰለህን ያመንክበትን ትሾማለህ። ግን ይሄ ለመጀመሪያ ጊዜ እንደዚህ አይነት ትሬንድ አይተናናቅም። በኢሜል መምረጥ፣ የፈለግከውን አካል መምረጥ፣ ሰጀስት ማድረግ ይሄ በጣም አዲስ ልምምድ ነው። ይሄንን እድል ቢጠቀምበት ቅድም ያነሳናቸው የቦታ የመሬት የወርቅ የምናምን ጉዳዮች ላይ መጀመሪያ ህዝብ ይኖር፣ የመረጠ ህዝብ ይኖር። ህዝብ ሳይኖር ከዚህ በፊትም ያንተ እንትኖች ላይ አይቻቸዋለሁ ስለ ህዝቡ ያለህና አመለካከቶች። መጀመሪያ ህዝብ ነው። ህዝብ የሌለበት ቦታ ምን ያደርጋል? ጣሪያ ግድግዳ ምንም የሚጠቅምህ ነገር የለም። ስለዚህ እንደዚህ አይነት እድሎች ሲመጡ ፍሪሊ ማንም ይምረጥ ሰጀስት ያድርግ የሚል እድሎች ሲመጡ ዳግም ላይ መጡ የሚችሉ እድሎች ናቸው። ምናልባትም ሌሎች አፍሪካ ሀገሮች ከዚህ ተሞክሮ የሚወስዱበት የሚችል ነገር ነው። ስለዚህ ይሄን እድል ተጠቅሞ አሁን እንደተባለው የፌደራል እነዚህ ለምሳሌ መከላከያን ብንመለከት መከላከያ ማለት የሀገር ዘብ ነው፣ ለህዝብ ነው የሚቆመው። ስለዚህ የማንም ወገንተኝነት የለበትም። መከላከያ ለህዝቡ የሚሰራ ነው። ስለዚህ እነዚህ ታማኝ የሚባሉት ተቋማትን እንትን የሚሉ እነ መከላከያ ገብተው የማረጋጋት ስራ ቢሰራ በተደጋጋሚ ትላንትናውም ላይ በተነሳበት ነገር የማህተም መንጠቅ፣ ቢሮ መገንጠል ምናምን መልስ ስርዓት አልበኝነትን ያባብሳል። እነዚህ አይነት ነገሮች እንዳይመጡ አሁን ለምሳሌ ቅድም ያነሳው ከ10 ሰዓት በኋላ ያለ የከተማው ሴኩሪቲ ሁኔታ በጣም አስጊ ነው። እነዚህ ነገሮች እንዳይባባሱ ምን ያስፈልጋል? እንደዚህ መከላከያ ገብተው የማረጋጋት ሴኩሪቲ ማድረግ። ትግራይ ላይ ከዚህ በፊቶች ላይ ወንብድና ይታወቅም ነበር፣ ዘረፋ ምናምን የሚባል አሁን ተባብሰዋል። ቀን 7 ሰዓት ላይ ህዝብ እያየ የሚፈጠር ተግባር ወደ መሆኑ መጥቷል። ስለዚህ እነዚህ ነገሮች ለማረጋጋት ፈጣን ባላንስድ የሆነ ይሄንን እንትን ተግባራዊ ማድረግ የተሻለ ነው ለህዝቡ ተብሎ በጣም በሚገርምና ደስ በሚል ሁኔታ ኢትዮጵያ ውስጥ ስርዓት ያለው ህዝብ ነውር የሚያውቅ ህዝብ መስመር ያለው ህዝብ ተብሎ ሲጠቀስ ሁሉም አካባቢዎች ላይ እንደዛ ይጠቀስና አንዱ ከሚጠቀስባቸው አካባቢዎች ትግራይ ክልል ነው። በቃ ትግራይ ክልል ላይ እንዳልከው በጣም ወርቅ የሆነ ህዝብ አለ። በቃ ልንጠብቀው ነገውን የተሻለ ልናደርግለት ከነዚህ አይነት አዙሪት ውስጥ ልንከላከለው የሚገባ ወርቅ የሆነ ህዝብ አለ። ይሄ አሁን ያነሳው ምሳሌ በጠራራ ፀሐይ በ7 ሰዓት ላይ ዘረፋ ወንብድና የሚፈጸምበት ከተማ ጭራሽ አይደለም፣ አልነበረም። ይሄን ሁሉ ዘመን ሲኖር እንደዛ አልነበረም። ማንም ከየትኛውም አካባቢ ተነስቶ ሄዶ እኩለ ሌሊት 7 ሰዓት አይደለም ቀን 7 ሰዓት እኩለ ሌሊት 7 ሰዓት ላይ ዘና ብሎ የሚገባበት ከተማ ነው፣ የሚገባበት አካባቢ ነው። ለዛውም በአካባቢው ሰዎች ትሪት ተደርገው ምናምን ነገር ተጠብቀው ምናምን የሚገባ
የምትዝናናበት ከተማ ነው እንደ ልብ የምትሆንበት ከተማ ነው አሁን ይሄንን ህዝብ ማሰብ ነው ምንድነው ያሳጣን ያለ ነው ከምንም በላይ የአእምሮ ልዕልና ያሳጣነው ነው ከምንም በላይ ይሄ መቅደም ያለባቸው ነገሮች እየገደብንበት የማይገባውን ነገር እየሰጠነው ነው ስለዚህ ዞሮ ዞሮ አሁንም የጊዜ አስተዳደሩም ሆነ ዋና አስተዳዳሪ ነኝም ብሎ የሚመጣው ሊሆን ይችላል የትኛውም አካል ሊሆን ይችላል በቃ ህዝቡ ሲኖር ነው መኖር የሚችለው ማንም እኮ አይኖርም አሁን መሬት መሸጥ አለን አይደል ህዝቡ ከሌለ ለማን ነው መሬቱን የምትሸጠው ይሄ ነገር ልብ ሊባል ይገባል እንግዲህ ትግራይ ላይ ከዚህ በኋላ የሚሆኑት ነገሮችን እንደ ሐሳብ ዴይሊ እየተከታተልን የምንመለስበት ይሆናል ካፍታ በኋላ ስንገናኝ ወደ ዋና ጉዳያችን እንሄዳለን ሐሳብ ዴይሊ ነው እየተከታተላችሁ የምትገኙት በሐሳብ ሚዲያ አብራችሁን ስላላችሁ ከልብ እናመሰግናለን ደስ ብሎናል ካፍታ በኋላ እንመለሳለን ተመልሰናል ይህ ሐሳብ ሚዲያ ነው ሐሳብ ዴይሊያችን ነው እየተከታተላችሁ የምትገኙት አብራችሁን እንድትቆዩ በክብር ጋብዘናል በረከት ወደ ዋና ጉዳያችን እንለፍ እንግዲህ ዋና ጉዳያችን ዛሬ የምናደርገው ክራይስ ግሩፕ ማርች 27 2025 ያወጣው አንድ ሪፖርት ነበረ ከዚህ በተለይ ደግሞ ከኢትዮጵያና ኤርትራ ሰሞነኛ ጉዳይ ጋር ተያይዞ የአሰምን ጉዳይ ማጠንጠኛው አድርጎ ፍለፊት ገጹ ላይ የደብረጽዮንና ጌታቸውን ግራ ገብቶኛል ርዕሱና ፍሮንት ላይ የተጠቀመው ምስል ፍጹም አይገናኝም ክራይስ ግሩፕ እና እንግዲህ ወይ አሰብን ከትግራይ ጋር አገናኝቶት ጉዳዩን ከምን ጋር ወስዶት ይሆን የሚለው ግራ ጋብቶኛል anyway ምንድነው ዋነኛው ጉዳይ የኢትዮጵያና ኤርትራ ወደ ጦርነት የመግባት ስጋት ውስጥ ናቸው የሚል ጥቅል ሐሳብ የያዘ ሪፖርት ነው በጣም ሰፋ ያለ ሪፖርት ነው ይዞ የወጣ የነበረውና ያነበብኩት ነበር ሙሉን ሐሳብ ወደ ታሪካዊ ዳራው ተመልሷል ከዚህ በተለይ ደግሞ ከኢትዮ ኤርትራ ጦርነት ጋር ተያይዞ ኢትዮጵያ እንዴት የአሰብን ወደ ባጣች የሚለው ነገር አንስቷል ኢሳያስ አፈወርቂና ጓድ መለስ ዜናዊ እንዴት ነበሩ የሚለው ነገር አንስቶ ነበር በኋላ ላይ መሃል ላይ የተፈጠረውን ነገር እንዲሁ አንስቶ ነበር እነዚህ ያለ አሁን ወዳለው ነባራዊ ሁኔታ ነው ታሪኩን ያጠነጠነ የመጣው እኛ ወደሱ ጉዳይ እናልፋለን እንደው እንደዚህ ሐሳብ መነሻ የኢትዮጵያና ኤርትራን ታሪካዊ ጉዳይ እናንሳ ኦኬ ኢትዮጵያና ኤርትራ አንድ ሀገር አንድ ህዝብ አንድ ባህል አንድ እምነት የሚባል ደረጃ ላይ ያሉ ናቸው አሁንም ናቸው የተለየ ነገር የለም የኢትዮ ኤርትራ ጦርነት መነሻ ከዛ በፊት ትንሽ መለስ ብለን እንሄድና እስቲ ወደ 20ኛው ክፍለ ዘመን ቼክ እናድርግ ያለውን ነገሮች ለምን መጣ ይሄ መከፋፈሉ ማመጣ የሻቢያ ኃይል የህወሓት ኃይል ህወሓት ከምስረታ ጀምሮ ምን ይዞ ነበር የመጣው ሻቢያ ምን ይዞ ነበር የመጣው ለምን መከፋፈል መጣ ሞር ይሄ መከፋፈል የኢህአዴግ ቦታውን ከያዘ በኋላ ነው በመጀመሪያው ቅናም ሰጪም የሆነ ቦታ ነው ምናልባትም አንዳንዴ ልብ ብለ ስትመለከተው የኤርትራን ካርታ እስተታች ድረስ ቀስ ብሎ የባህር በሩን ቆርጦ እስከ ጅቡቲ ጫፍ ድረስ የሚደርሰው ቀስ ብሎ የማውጣት ሂደት አለ እሱስ ለምን ሆነ እንዴት ሆነ ኢትዮጵያ ጥቅሟን እንዴት ማስከበር አልቻለችም እነሱን ነገሮች እንመለከታለን ወገባ ግን ጥልጌጥ የመሆን አይነት ስሜት ይሰማል እኔ ልክ እሱን ካርታ ሳየው እንዳልከው ትምህርት ቤት እንግዲህ ያንኛ ስንማር ታስታውሳለህ ካርታው ላይ በቃ አለች አይደለ ሙሉ ሆና ነበር ምናያትና አሁን ደግሞ ይሄ ማቹርዶና የምርም ይሄ ስለ ታሪክ ምናምን ነገር ማንበብ ጀምራ የሱን ይሄ የሐሳብ መስመሩን ስታየው የሆነ ነገር አለው ፖለቲካ ነው የሚታየኝ እኔ እሱን እንትን ሳይ ከላይ ወርዶ ታች ድረስ ሄዶ እስከ ጅቡቲ ድረስ ዘግቶ የሚመለስበት ነገር ኦሬዲ ይሄ ስህተት ነው ለዛሬ ግፊት ውስጥ ያመጣ ያለው እዛ ጊዜ የተሰራ የፖለቲካ ስህተት አሁን ዋጋ የሚያስከፍልበት ሰዓት ላይ ደረሰ ይመስለኛል ያ አካሄድ ለምሳሌ እነዚህ ኃይሎች ምን ነበር ፍላጎታቸው የኤርትራ የራስ ነጻነት ሀገር መፍጠር ምናምን ይሄ ስሜት ባይዘው ቲፒኤልኤፍ ጋርም ታያዋል አልፎ ጌታቸውም ቅርብ ጊዜ መግለጫውም ላይ ያነሳው ነገር ነው እና እዛ ጊዜ እዛ ቦታ ላይ የሻቢያ መንግስት ራሱን ገንጥሎ ነፃ መውጣት ምናምን የሚሉ ሐሳቦች ብዙ አይዲያዎች ነበሩ ይዞ ወጣበት ነው እና ይሄ የራስን ማንነትን እንትን በማለት የቆመ ስሜት ነው የሚታየኝ በደንብ እና ያው በደምብ ቪዚብል የሆነ ነገር ነው ከካርታው አሰራር ጀምሮ ቦታዎችን አንዳንድ መንደሮችን ለምሳሌ
ዓለም አቀፍ እንትኖች ካስማሙ በኋላ አላለቀም አየ በእንጥልጥል ነው የተውት ያ ራሱ ፖለቲካውን ያልተረጋጋ ነው የሚያደርገው ያልቆመ ጦርነት ነው ስቲል ድረስ ፊልም ማደርገው ነገር ያልቆመ ነገር ነው የዛ ጊዜ ፊክስድ መሆን ነበረበት የባህር በሩ የና አሰብ እነዚህ ነገሮች መልስ ሳያገኙ በእንጥልጥል ቀርተው የተቀመጡ ናቸው እንግዲህ ያንን ወቅት ስታነሳ አስመራና አዲስ አበባን ማንሳት በጣም ተገቢ ነገር ነው ልክ ይሄ ውሳኔ ተወስኖ እንዳልከው በእንጥልጥል የሆነ ፍጹም ያልተቋጨነ ስዩ መስፍንን እዚህ ላይ ማንሳት እንችላለን ከዚህ ከድርድሩ ጋር ከሂደቱ ጋር ተያይዞ አዲስ አበባ ላይ የነበረው ስሜት እንዴት ነው አስመራ ላይ የነበረው ስሜት እንዴት ነው ብለህ ስትል ፍጹም የተቃረነ አይነት ነገር ነው በዚህ ጉዳይ በርግጥስ አዲስ አበባ በዛ ልክ እንድትከፋ መሆን ነበረበት ወይ ኢትዮጵያ በዛ ልክ እንድትከፋ መሆን ነበረባት ወይ በወቅቱ ፖለቲካም አካዳሚክ ዕውቀትም በደንብ የጠለቃቸው ሰዎች ነገርየውን ደጋግመው ሲያስጠነቅቁ ነበር ይሄ ነገር አይሆንም እያሉ ሲያስጠነቅቁ ነበር በዛ ጽንፍ ደግሞ ስትመለከት አስመራ ላይ በቃ ኤርትራ አሁን ሙሉ ለሙሉ አስከበረች የሚል አይነት አንድምታ ያለው ንግግር ነበር ስንሰማይ ነበርው እንግዲህ ያኔ 90ዎቹ ላይ የጀመረው ነው ይሄ ክስተት ይሄንም ያነሳና ያነበረው ክስተት ልክ 90ዎቹ በእኛ ማለት ነው 90ዎቹ ላይ የጀመረ ነው ከዛ በፊት ግን በረከት ከ1998 ከዛ በኋላ በተለይ ከ1998 እስከ 2000 ምናልባት የካላንደር በፈረንጆቹ ካላንደር ነው እስከ 2000 የነበረው የድንበር አካባቢ ላይ እንቅስቃሴ ጤናማ አልነበረም ፍጹም ጤናማ አልነበረም ምክንያቱም እንደምታስታውሰው ሻዕቢያ የዛ አካባቢ ላይ የነበረ ኃይልን የማስጠበቅ ነገር እንቅስቃሴ ይሄ መኮራረፉን ወደ ኃይል መቀየር አለችም እንደሞ አልነበረ ያኔ የመከዳዳት አይነት ስሜት እሱንም የመከዳዳት ስሜቱን ወደ ጦርነት ሜዳ የማምጣት አይነት እንቅስቃሴዎች በሰፊው ይታዩ ነበር እንግዲህ ልክ 1993 ከ90 በኋላ ያ ነገር ተከሰተ 93 ላይ የአሰብ ጉዳይ ለየለት የአሰብ ጉዳይ ከለየለት በኋላ ሁለቱ ሀገራት እንዴት ናቸው ግንኙነታቸው ብለ ስትል ኢትዮጵያም ዞር ብያላይሽም አይነት ነገር ውስጥ ነበረች ኤርትራም ዞር ብያላይሽም አይነት ነገር ውስጥ ነበረን ሶ እኛ ብዙ ሉዝ ያደረግነው ነገር ነበር በዛ ጊዜ ውስጥ በጣም ብዙ ያጣነው ነገር ነበር አንዲት ሀገር ሉዓላዊነቷን ታስከብርበታለች ተብለው ከሚዘረዘሩ መስፈርቶች መካከል አንዱ የባህር በር ነው እንደምታውቀው ኢኮኖሚህን ሰስቴን ያደርግልሃል ከሌላው ዓለም ሀገር ጋር ያለን ዲፕሎማሲያዊ ግንኙነት በደንብ ሚዛን ያስጠብቅልሃል የባህር በር ሲኖር አቅም ይኖርሃል ጮክ ብሎ የማውራት አቅም ይኖርሃል ይሄን ሁሉ ነገር ሉዝ እንዳደረግን ነው ያን የሚወሳው አሁን ይሄንን እናነሳና ክራይስ ግሩፕ ለምን ይሄን ጽሁፍ አመጣው ወደሚለው ነገር እንመለሳለን አጠቃላይ ጽሁፉ ላይ ምንድነው የሚለው ክራይስ ግሩፕ የኋላ ታሪኮቹ እንዲህ ይያላ አነሳና ኢትዮጵያ በዚህ ሰዓት የባህር በር እንደሚያስፈልጋት ደጋግማ እየተናገረች ትገኛለች አለ ነገር ግን ይላል ይሄንን የባህር በር የምታገኝበትን አካሄድ ሳትገልጽ ለረጅም ጊዜ ቆይታለች ሲል ያነሳል ከዛ የዲሴምበር 20 ገደማ ላይ ጠቅላይ ሚኒስትር አብይ አህመድ በፓርላማ የተናገሩት ንግግር ሜንሽን ያደርጋል ክራይስ ግሩፕ በማንኛውም መልኩ የባህር በር ባለቤት መሆን አለብን ሲሉ አንስተዋል ብሎ ኮቴሽን ውስጥ አስቀመጠ ዝቃልና ከሱ በታች በረከት ምን አለ መሰለ በዛው ፓርላማ ላይ ከወራት በፊት ባደረጉት ንግግር ኢትዮጵያ ማንንም የመውረር ከማንንም ጋር የመዋጋት ፍላጎት የላትም ሲሉ ገልጸዋል አሁን ሁለቱን ሱርኮ ነገር እንስራው አይነት ነገር አለ ሁለቱን ስንሰራው ኢትዮጵያ መጀመሪያ የባህር በርን በኃይል የማግኘት ፍላጎት እንደነበራት በኋላም ግን ማንንም የመውረር ፍላጎት እንደሌላት ያመላከተችበት ነው ሲል ክራይስ ግሩፕ ይጽፋል እዚህ ነገር ላይ ቅድሚያ ለዚህ ንግግር ቆንጆ ቁልፍ ይሆናል ብዬ ማስባት ነገር አለች ጠቅላዩ የኤልትራ ጉብኝታቸው ጊዜ ላይ ባልሳሳት ቦታውን ምን ይላሉ አይ ቲንክ ሚሊኒየም አዳራሽ ይመስለኛል እሱን ታረማሉ ኢሳይያስ የመጡ ጊዜ ምን ብለዋል እኛ የምንጋራው አሰብን እቺ ንግግር ምናልባት በቪዲዮ ካገኘናት እናስገባት ኢሱና ኢትዮጵያና ኤልትራ የምንጋራው አሰብን የሚል ነገር አለ ከኢሱ ወዳፎም ጋር የምንካፈለው አሰብ ይሆናል አሁን የተነሳ ጉዳይ አይደለም ክራይሲስ ግሩፕ አሁን ያነሳ ያለው ይሄ ነገር
አሁን ኢትዮጵያ እንዳነሳቸው አዲስ አጀንዳ ነው የሚያስመስለው አሁን የተነሳ አይዲያ አይደለም አጀንዳም አልነበረም አጀንዳው የዛ ጊዜ ጠቅላዩ አምድ ላይ በነበሩበት ጊዜ ላይ የምንጋራው ብሎ ማንሳት የዛ ሳቲት ነበሩ አልተረዱትም ነበር ወይ ጥልቅ እንቅልፍ ላይ ነበሩ ያ ማለት ነው ተነስቷል እና ጉዳዩ ምንድን ነበር ኢትዮጵያ በሁለት መንገድ ነው አገኛለሁ ብላ ታስባለች ብዬ ማስበበት መንገዶች አንደኛውና ዋነኛው ዲፕሎማሲ ሰጥቶ መቀበል ከዚህ በፊት የኢትዮጵያ መንግስት እንዳደረገው ኮሚኒቲ ነው በቃ አንድ ተራ ሸቀጥ ነው ምናምን የሚለገ እሳቤዎች አሉ አይደለም አሁን ኢትዮጵያ ከፍተኛ ዲፕሎማሲ ስራ እየሰራች ነው እዚህ ዙሪያ ላይ ስለዚህ ኢትዮጵያ በሰፊው እየሄደችበት ያለው ነገር ምንድነው በዲፕሎማሲው ረገድ በደንብ ሄዳበታለች ሁለተኛው ደግሞ ሰጥቶ መቀበል ይሄንን ደግሞ ማይድ አሁን ለምሳሌ ኢትዮጵያ ከ130 ሚሊዮን በላይ ህዝብ አለ በርዘግቶ በሌላ ጉዳይ ላይ ማውራት አይቻልም ሁለት ደግሞ ኢኮኖሚው ጫናን እንመልከት የባህር በር ለምሳሌ ኢትዮጵያ ለጅቡቲ በቀን የምትከፍለው ገንዘብ በጣም ብዙ መሰረተ ልማቶቿን መሸፈን የሚችል ገንዘብ ኢንቨስት ያደርገቻለች ምናልባትም ኢሳያስ ቢረዳው ይሄ ትልቅ ለሱ ሪሶርስ የ130 ሚሊዮን ህዝብ ጉሮሮ ላይ መቀመጥና ያንን ነገር ማሳለጥ ቢችል ወደ ቢዝነስ ቢቀይረው ኤልትራ ትለማለች ምናልባትም እንደሚለው እንደ ሲንጋፖር አሳድጋታለሁ እንደሚለው አይ ቲንክ ያምን አይነት ልም እንደሆነ ባላከ እንደዛ አሳድጋታለሁ የሚለው ነገር ተግባራዊ ማድረግ የሚችልበት እድል ነበር ይሄ ወርቅ እድል ነው እና ጎልደን ፖይንት ኦሬዲ ስተውታል ኢትዮጵያ በዚህ በሁለቱ መንገዶች ይሄን ህልሟን ታሳካለች ግን መግለጫው የክራይሲስ ግሩፕ እንዴት እንደተመለከተው አላቅም ከበፊትም ጀምሮ ሲንከባለል ይመጣ ነው እንግዲህ እዚሁ ላይ የሚያነሳውና አንድ ነገር በጣም ያልተ ማለት ራቀብኝ ቀደም እንዳልኩ ልክ ፍሮንት ፔጁ ይሄ ርዕሱና ፎቶው ተራራቀብኝ አላልኩም እንግዲህ እኔ እንደ አንድ አንባቢም እንደ ሚዲያ ባለሙያም ነው ያንንም መመለከተው ሌላ የሚራራቅ ሐሳብ አግኝቻለሁ እዛው የክራይሲስ ግሩፕ ጽሁፍ ላይ ምን ይላል መሰለ እንግዲህ ይሄ በኃይል የመቀበል አዝማሚያ ያላት ኢትዮጵያ የሚለው ለማስረገጥ ሞክረው ነው እንደዛ የሚለው ምን ይላል ቀይ ባህርን በኃይል የመጠቅለል እድሏ ሰፊ ነው ኢትዮጵያ ሲል ያነሳና አውሮፓና መካከለኛው ምስራቅ ጭምር ይወስደናል ከማን ጋር በላይ ከሩሲያ ጋር ያገናኘናል ሩሲያ ክሬምሊንን በኃይል ለመጠቅለል ሄደችበትን ርቀት እስራኤል ጋዛ ላይ በተለይ ደግሞ የጎላን ተራሮችን የተቀለለችበትን መንገድ አሁን ሪሰንትሊ ዶናልድ ትራምፕ የግሪንላንድን ብለው ያነሱትን ሐሳብ እሱን ያመጣና ኢትዮጵያ ይሄን አይነት መንገድ የመከተል አዝማሚያ ያላት ሲል ያስቀምጣል ማለት ይሄ ነገር እንደንትን ብንመለከተው ይሻላል አንዳንዴ ፎከስ ሽፍት የማድረግ ሂደት ነው እኔ ይሄን ነገር አጻጻፉን የተረዳሁት ፎከሲንግ ሽፍት የማድረግ ነገር ነው ሌሎቹ ለምንን ሐሳብ ለምሳሌ አሜሪካ ግሪንላንድ የሚባል ምንድነው ሐሳቢው እኛ የመጠቅለል ሐሳብ አይደለም እንደውም የመጠቅለል ሐሳብ ቢሆን ታሪካዊ ዳራ አንድ ሀገር ነን ወደ አንድ የመመለስ እድል ይኖረናል ምናልባት ግን እኛ የመጠቅለል ሐሳብ አልነበረም የኢትዮጵያ መንግስት ያሳየው ሰጥቶ መቀበል ነው እየሰጠ ያለው ከፍተኛ ሰፊ ዲፕሎማሲ ነው የተሰራበት እና ፎከስ ሽፍት ለማድረግ ድሪቭል ቼንጅ ለማድረግ የሄደበት ሐሳብ ነው ብዬ ነው እንደዛ ነው መረዳው እንግዲህ አሁን እነዚህን ነጥቦች ስናነሳኛ የኢትዮጵያ ትክክለኛ አቋም አሁን ሪሰንት እየተወሩ ያሉት ነገሮች ነው አይደል እናነሳው እኛ እዚህ ጠረጴዛ ላይ በጣም ከዚህ በኋላ በርካታ የጂኦፖለቲክስ ባለሙያዎች እናመጣለን የትኛውም ኢትዮጵያዊ የፖለቲካ ሳይንስ ምሁር ኢትዮጵያ የአሰብ ወደብን በኃይል የመጠቅለል ሐሳብ አላት ወይንም እርምጃ መሄድ አለባት ብሎ ሪኮመንድ የሚያደርግ የለም ማንንም አይኖርም ምክንያቱም ያቋል አካሄዱን እናቋለን በቃ ዲፕሎማሲያዊ መንገድ ነው የምንከተለው በየት በኩል እንዞር እንችላለን እሱ ሌላ ታሪክ ነው የሚሆነው ግን ዲፕሎማሲያዊ መንገድ የሚለው ቅድሚያ የምንሰጠው ፕራዮሪቲ ነው በረከት ማን ከማን ሊቆም ይችላል የሚለውን ሐሳብ እንደ መጠቅለያ ብናነሳው ደስ ይለኛል ምናልባት አይበለውና እዚያ አካባቢ ላይ ያልነው አይነት ስጋት ቢፈጠር እንደ ክራይሲስ ግሩፕ ሐሳብ ማይሆንና ያልነው አይነት ነገር ቢፈጠር ማን ከማን ሊቆም ይችላል የሚለውን ነገር እናንሳ አይበለውና ወደዚህ
ጦርነት ውስጥ ቢገባ ጦርነት የሚጭረው አካል አይታወቅም መነሻውም አይታወቅም ልክ እንደዛ ስለሆነ ምናልባት ቢገባ ይሄ ቦታ ሆርን ኦፍ አፍሪካ እቺ ቦታ ጫፏ ላይ ያለችው ኤሪያ በጣም ጂኦፖለቲካ ፍላጎቱ በጣም ሰፊ ነው አንደኛ የባህር በር ነው ሁለተኛ ደግሞ ሰፊ የሆነ ውሃ አለ ያ ውሃ ፍሬሽ ዋተር ዓለም ከዚህ በኋላ በጣም ተቸገረበታለች ተብሎ ከሚታሰበው ነገሮች አንደኛ ውሃ ነው ፍሬሽ ዋተር አይገኝም ኤክስትራክት አድርገ ከባህር ውስጥ ምናምን መጠቀም በጣም ዲፊካልት ነው ወጪው በጣም ኤክስፔንሲቭ ነው ሶ ይሄ ፍሬሽ ዋተር አንደኛ ማን ነው ናይል ነው ስለዚህ በደንብ ስለዚህ ይሄ ናይልን ማፍላጎት ሊኖረው ይችላል እነ ግብጽ ፍላጎት አላቸው ይሄን ቦታ የሚያዝ ስለዚህ የጠላት ወዳጅ ነው የሚል ሐሳብ ሊኖር ይችላል ከኤርትራ ጋር አሁንም በተደጋጋሚ የምናየው ነገር ስለሆነ ያ ነገር አለ ሁለት ወደ አፍሪካ ማህበረሰብ ብንመለከት ደግሞ አብዛኛው አፍሪካ ከኢትዮጵያ ጋር ነው ያለው በጣም ዲፕሎማሲያችን የጠበቀ ነው በአፍሪካ ህብረት በብዙ መደጋገፍ ለምሳሌ በሶማሊያ ሰላም ማስከበር ነፍሳችንን ሙላችን ነገር የምንሰጥበት ነው ስለዚህ አፍሪካ ከኢትዮጵያ ጋር ይቆማል የሚል ሰፊ እምነትና ደመዳሜ አለ የአውሮፓ ህብረትና እና አሜሪካ ከኢትዮጵያ ጋር ሊቆሙ ይችላሉ የሚል ሐሳብ አለ ለምሳሌ የሻቢያ መንግስት በጣም አንዲሞክራቲክ ስለዚህ ያን ነገር ማንንም አይፈልጉም ስለዚህ በዲሞክራሲ መንገድ ላይ የተራመደች ያለችው ኢትዮጵያ ነች ዲሞክራሲ ልምምድ ቢሆንም ባለው ነገር ላይ ደግሞ በጣም ደስተኛ ይሆናሉ ይሆኑም ነው ተብሎ የሚታሰበው እና አሜሪካ እና ኢሮፕ እነዚህ ቦታዎች ኢትዮጵያ መንግስት ሊደግፉ ይችላሉ ምክንያቱም እዛ ቦታ ላይ በሻቢያ መንግስት ያለው ጭቆና ስደተኞቹ ራሱ ምሳሌ ናቸው እንደ ብርጌድና አህማዱን በተመለከተ ሌሎችን ኃይል በተመለከተ ጀርመን ላይ እንቅስቃሴ ያደረጉ የነበሩት አስተማገድ አሸባሪ ቡድን ተማለ ድረስ እየተደረሰ ነው this time ስለዚህ እነዚህ ሀገራቶች አውሮፖች እና አሜሪካ በሙሉ ለኢትዮጵያ ድጋፋቸውን ይሰጣሉ ተብሎ ይጠበቃል ሁለተኛ ደግሞ ምናልባት ተብሎ የሚያዘው የቻይናና የራሺያ ሐሳብ የሚባላል እነሱ ሁለቱ ሐሳቦች ምናልባት ሊደግፉ ይችላሉ የሚል ነገር አለ ግን ምናልባት በምናልባት ደረጃ እንይዘዋለን የዚህ ከፖለቲካ ሐሳቤ ደረጃ እንዳልከው የራሺያና የቻይና የፖለቲካ እርምጃ የፖለቲካ ሐሳባቸው ከኤርትራ ጋር የመመሳሰል አይነት ነገር አለው ምናልባትም እንግዲህ ሰሞኑን ያየነው ያለው አሁን ራሺያም ቻይናም የሆነ ነገር ይላሉ ብለን እንጠብቅ ነበር ከዚህ ጋር ተያይዞ ያው ምንም ይሄ ቁርጥ ያለ ሐሳብ የሰማንበት አማራጭ የለም ሚዲያዎችን የተከታተልን ስለሆነኛ በአግባቡ ነገር ግን ቀጣይ እርምጃ ላይ እንዳልከው ይሄ 50-50 ነው የሚሆነው ራሺያም ቻይናም ከዚህ ከፖለቲካል ሐሳቤ አንፃር ብቻ ሳይሆን በእርግጥስ የአንድ ጎልማሳ እድሜን የሚያክል እድሜ ያለው ስልጣን በአንድ ሰው ላይ ብቻ መሆኑን ይደግፋሉ አይደግፉም የሚለው ራሱ ጥያቄ ውስጥ የሚገባ ነው አያርገው ግን አይደል እንመኛለን እንደ ቅድም እንዳለው ህዝብ ወርቅ ስለሆነ አያርገው እንላለን በረከት በጣም አመሰግናለሁ ስለ ጊዜ ውድ የሐሳብ ሚዲያ ቤተሰቦች ከሐሳብ ዴይሊ የዛሬ ሰዓታችንን ይመስል ነበር ስለተከታተላችሁን ከልብ እናመሰግናለን ቻናላችንን ሰብስክራይብ ላይክ ሼር በማድረግ ቤተሰባዊነታችንን እናጠንክር ሐሳብ የሁሉም ነገር መነሻ ነው ቸር ሰንብቱ